ሰላም እንዴናችሁ ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን በዛሬው ዕለት እንግዲህ ወደ እናንተ ይዘን መጥተናል። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። ኒኮ ዋልትሞዴ ስለ ፍሎሪያን ቨርትስ እንዲህ ሲል ተናግሯል። ለእያንዳንዱ ተጫዋች ከቡድኑ ጋር መላመድ ቀላል አይደለም፣ ግን እሱ በጣም ጥሩ እየሰራ ነው። በሜዳ ላይ ግቦችን ላተር ይችላል። ነገር ግን የኔን ጨዋታዎች ከሱ ጋር ብታወዳደር እሱ በጨዋታው ውስጥ በጣም የተሳተፈና የተሻለ ነው ሲል ተናግሯል። በተለይም በሀገሩ ጀርመን ጥሩ እንቅስቃሴ እያስመለከተ ይገኛል። ይህ ወጣት ከጊዜ ጊዜ በሚገባ ራሱን እያሻሻለ ይገኛል። ፍሎሪያን ቨርትስ ለጀርመን በዓለም ዋንጫ እንግዲህ የፈጠራቸው ድሎች 20 ሲሆኑ የተሳኩ 12 ድሪብሎችን ማለግ ችሏል። የሞከራቸው ኳሶች ደግሞ 16 ሲሆኑ ብዙ ግንኙነትን ማሸነፍ ችሏል 9 ሲሆኑ በተጨማሪም ለጀርመን ከ3 በላይ ጨዋታዎችን አድርጎ ከየትኛውም ተጫዋች በላይ ከፍተኛ ሬቲንግ የተሰጠው ተጫዋች ፍሎሪያን ቨርትስ ነውና በሀገሩ በጣም ድንቅ እንቅስቃሴን እያሳየ ይገኛል። ይህንን ድባብ ደግሞ ወደ ሊቨርፑል ይዞት መምጣት የሚችል ከሆነ በሊቨርፑል ቤት ጥሩ ነገር ይሰራል ተብሎ ይጠበቃል። በጀርመን ብሔራዊ ቡድን ያለው አቋም እጅግ አስገራሚ ነው። ከዚህ በፊትም እንግዲህ ድንቅ ጎል ማስቆጠሩ ይታወሳል። ታዲያ ይህ ተጫዋች በአገሩ ቤት በጣም ድንቅ እንቅስቃሴን እያሳየ ይገኛል። በሊቨርፑል ቤትም አንዳንድ ጊዜ በጣም አስገራሚ ፓሶችን ሲያደርግና አንዳንድ አስገራሚ ነገሮችን ሲፈጽም ተመለከተናል። ነገር ግን የአጥቂዎች ክሊኒካል አለመሆን ተጫዋቹ ጎልቶ እንዳይታይና ስራውን ጎልተው እንዳይታይ አድርገዋል እንጂ ተጫዋቹ አሁንም ቢሆን ወደፊት ድንቅ ሆኖ መውጣት የሚችል ተጫዋች እንደሆነ ፍንትው አድርጎ የሚያሳይ ነው። በሀገሩ መድመቅ ችሏል። ይሄ ጀርመናዊ ተጫዋች ደግሞ በጣም ለሊቨርፑል ጥሩ የሚባል ዜና ነው። ምክንያቱም በመሀሉ ስፍራው ላይ አሁንም ሊቨርፑል ማስተካከል ያለባቸው ጉዳዮች አሉ። የፍሎሪያን ቨርትስ ወደ አቋሙ መመለስ በሚቀጥሉ ጨዋታዎች ላይ ከፍተኛ የሆነ ጥቅም ይሰጣል ተብሎ ይገመታል። ከዛ ውጭ እንግዲህ ዶሚኒክ ሶቦስላይን ስለ ሚናው እንዲህ ሲል ተናግሯል። አሰልጣኙ በቀኝ ተከላካይነት ሊያጫውተኝ ከፈለገ አዎ፣ ምክንያቱም ጀርሚ ፍሬምፖ ጉዳት ላይ ነው። ሆኖር በ7 ቀናት ውስጥ 3 ጨዋታዎችን መጫወት ይችላል። ነገር ግን እሱም ብዙ ጊዜ ጉዳት ያጋጥመዋልና አጋጥሞትማል። ስለዚህ ምናልባትም ሪስክ መውሰድ ላይፈልግ ይችላልና እዚያ ሊያጫውተኝ ይችላል፣ ምንም ችግር የለውም፣ ግን እኔ የመሀል ሜዳ ተጫዋች ነኝ ሲል ነው ዶሚኒክ ሶቦስላይን የተናገረው። እንግዲህ ይህንን ጉዳይ በተመለከተ ዶሚኒክ ሶቦስላይን በሊቨርፑልና ቡድን ውስጥ ባለው ሚና ደስተኛ አይደለም። ይህንንም ተከትሎ ተጫዋቹ ከክለቡ ጋር የሚያደርገውን የኮንትራት ማራዘሚያ ንግግር በማፋጠን የቀረበለትን አዲስ ኮንትራት ሊፈርም ይችላል ተብሏል። ይታወቃል በቦታው ይህን ያህል ደስተኛ አይደለም። ነገር ግን ተጫዋቹ ምንም አይነት ጫና ለመቋቋም ዝግጁ እንደሆነ እየተገለጸ የሚገኘው አንድ ተጫዋች እንግዲህ ያለ ሚናው ሲጫወት ይህን ያህል ውጤታማ ይሆናል ተብሎ አይጠበቅም። ተጫዋቹም ይህን ያህል ደስተኛ ይሆናል ተብሎ አይጠበቅም። ነገር ግን ያለውን ሬቲንግ ስንመለከት በየትኛውም ቦታ ተጫውቶ ውጤት ማምጣት የሚችል እንደሆነ የሚያመላክት ነው። በጣም ጥሩ የሚባሉ ናቸው ሬቲንጎቹ። ወደፊት እንግዲህ ይሄ ተጫዋች ከሌሎች ተጫዋች ጋር ሲዋድ የነ ፍሎሪያን ቨርትስና የአሌክሳንደር ኢዛክ ወደ አቋማቸው መመለስ የሚችሉ ከሆነ ሊቨርፑል አሁን ያለበት ችግርን ፈቶ በሚቀጥሉ ጨዋታዎች በሚገባ ጥሩ ድሎችን እንዲያስመዘግብ መንገድ የሚጠርግ ነው ማለት ይቻላል። ከሊቨርፑል ሌጀንድ ውስጥ አንዱ የሆነው ሮቢ ፎለር ስለ ሉዊስ ዲያዝ እንዲህ ሲል ተናግሯል። ሊቨርፑል እሱን ምን ያህል እንደናፈቀው ብዙ ያልተወራለት መሆኑ በእውነት አስገርሞኛል። ሉዊስ ዲያዝ የተከላካይ መስመሮችን ማስከፈት ከሚችሉ ተጫዋቾች ውስጥ አንዱ ነው። ስለዚህ በእውነት እንደናፈቃቸው አስባለሁ ሲል ተናግሯል። አዎ በባየር ሙኒክ ቤት በጣም ድንቅ እንቅስቃሴን እያሳየ ነው የሚገኘው። ለክለቡ ምንም አዲስ አይመስልም። በጣም ድንቅ የሚባል እንቅስቃሴ ነው። በእርግጥ በፕሪሚየር ሊግ ላይ ያለው ኢንቴንሲቲ ወይም አንድ ተጫዋቾች ከፕሪሚየር ሊግ ወጥተው ሌላ ሊግ ላይ ሲሄዱ ደምቀው እንዲታዩ ያደርጋቸዋል። ነገር ግን ከአንድ ክለብ ያጫወት ስታይል ወደ ሌላ ክለብ ሲሄዱ የሊቨርፑልና የባየር ሙኒክ ያጫወት ስልት ኮምፕሊትሊ ተመሳሳይ አይደለም እና እንደዚህ ጎልቶ መታየቱ በጣም አስገራሚ ነው። ተጫዋቹ አቅም እንዳለው ሁሉም ሊመሰክሩ ይችላሉ። የወጣበትን መንገድ ስንመለከት እንኳን በከፍተኛ የዝውውር ዋጋ ነው ለባየር ሙኒኮች ያስፈረሙት። በነገራችን ላይ ባየር ሙኒኮች በብዛት ከፕሪሚየር ሊግ ተጫዋችን ማስፈረም ይወዳሉ። ማይክል ኦሊሴንም እንዲሁ ከክሪስታል ፓላስ አስፈርመውት በባየር ሙኒክ ቤት ድንቅ እንቅስቃሴን እያስመለከተ ይገኛል እና አሁን የሉዊስ ዲያዝ ድንቅ ብቃት ማስመልከት ይህን ያህል ላያስገርም ይችላል። ነገር ግን በባየር ሙኒክ ቤት እጅግ ደምቆ መታየቱ ነው እንግዲህ ሌጀንድ ሮቢ ፎለር እንደዚህ አይነት አስተያየት እንዲሰጥ ያደረገው። በባየር ሙኒክ ቤት በጣም ድንቅ እንቅስቃሴን እያስመለከተ ይገኛል። ሊቨርፑሎችም ለተጫዋቹ ትክክለኛውን ተተኪ ለማስፈረም እንደሚሰሩ የሚታወቅ ጉዳይ ነው። በርካታ አማራጮችንም እየተመለከቱ ይገኛሉ።
በክንፍ መስመሩ ቦታ ላይ ታዲያ ሊቨርፑል ቅዳሜና እሁድ በተለይም ሴሜኖን ለማስፈረም ለሚደረገው እንቅስቃሴ ከቦርንማውዝ ጋር ጥልቅ ውይይት ያደርጋል ተብሎ ይጠበቃል። በታህሳስና በጥር ወር ለግብጽ በአፍሪካ ዋንጫ ለመጫወት የሚካሄደውን ሳላን ለመተካት ሊቨርፑል ሴሜኖን የሳላ የረጅም ጊዜ የሚሆነውን የዝውውር ፍላጎቱ እየጨመረ እንደሆነ ተገልጿል። አንቶኒ ሴሜኖ በጣም ድንቅ ብቃትን ያስመለከተ ተጫዋች እንደሆነ ይታወቃል። ከዚህ በፊትም ሁላችንም እናውቃለን። ታዲያ ይህንን ተጫዋች ሊቨርፑሎች ለማስፈረም ሙከራ ለማድረግ ዝግጁ መሆናቸው ነው እየተገለጸ የሚገኘው። ኢብራሂማ ኮናቴ ስለ ኮንትራት ሁኔታ እንዲህ ሲል ተናግሯል። በቅርቡ በጋዜጣ ላይ ብዙ ነገሮችን አይቻለሁ። ለምሳሌ ሊቨርፑል አዲስ ዋጋ እንዳቀረበልኝ ይህ ኬት እንደመጣ አላውቅም። ወኪሎቼ ከሊቨርፑል ጋር የሚያደርጉትን ውይይት ቀጥለዋል። ውሳኔ በቅርቡ እንደምወስን ተስፋ አድርጋለሁ። ስለዚህ ማሳወቅ እችላለሁ ብሏል። እንግዲህ ሊቨርፑሎች ይህንን ተጫዋች ለማስፈረም አዲስ ኮንትራት ለማስፈረም በርካታ ስራዎችን እየሰሩ ይገኛሉ። ተጫዋቹ ወጥነት ይጎለዋል። ኮንሲስተንት የሆነ ብቃትን ከጊዜ ጊዜ የሚያሳይ አይነት ተጫዋች አይደለም። ነገር ግን አንዳንድ ጊዜ በጣም ድንቅ ብቃቱን ያሳያል። አንዳንድ ጊዜ ደግሞ አንድ ፕሮፌሽናል ተከላካይ መስራት የሌለበትን ስህተት ሲሰራ እናስተውለዋለን። ተጫዋቹ አቅም አለው፣ ብቃት እንዳለው በተለይም ደግሞ በላንክሻየር ደርቢ እንግዲህ ሊቨርፑል ማንቸስተር ዩናይትድ በአንፊልድ በገጠመበት ጨዋታ ድንቅ ብቃትን ካስመለከቱ ተጫዋቾች ውስጥ በዋነኝነት የሚጠቀስ እንደሆነ ይታወቃልና ነገር ግን አሁንም ቢሆን የሚያስተካክላቸው ነገሮች አሉ። በተለይም ከወጥነት ጋር በተያያዘ አንዳንድ ጊዜ ጥሩ ያልሆኑ ወይም ደግሞ ቀላል የሆኑ አንዳንድ ጊዜ ስህተቶችን ይሰራል። ያው ሁሉም ተጫዋች ስህተት ይሰራል። ነገር ግን ሊቨርፑልን ዋጋ ሲያስከፍሉት ተመልክተናል። እነዛ ስህተቶቹና እነዛን መቅረፍ የሚችል ከሆነ ተጫዋቹ ድንቅ አቅም እንዳለው ሁላችንም የምናውቀው ጉዳይ ነው። ከቨርጂል ቫን ዳይክ ጋር በሆነ ጊዜ በጣም ድንቅ እንቅስቃሴ እንዳስመለከቱ ይታወቃል። ሊቨርፑል በሳላ ጉዳይ ከግብጽ እግር ኳስ ፌዴሬሽን ጋር ንግግር ጀምሯል። በሞሮኮ አስተናጋጅነት የሚካሄደው 35ኛው የአፍሪካ ዋንጫ ሊጀመር የሚቀረው 34 ቀናት እድሜ ብቻ እንደሆነ ይታወቃልና በአፍሪካ ዋንጫ በምድብ 2 ከደቡብ አፍሪካ፣ አንጎላና ዚምባብዌ የተደለደለችው ግብጽ ወሳኝ ተጫዋቿ ሳላን ከወዳጅነት ጨዋታ ጀምሮ መፈለጓ ሊቨርፑል ሌላ ችግር ነውና ሊቨርፑል ሳላን የሚለቁበትን ቀን በተመለከተና ሁለቱም የሚጠብቁበትን ሁኔታ ለመፈለግ ከግብጽ እግር ኳስ ፌዴሬሽን ጋር እየተነጋገረ እንደሚገኝ ነው እየተገለጸ የሚገኘው። ለሊቨርፑል ወሳኝ ምንም አቋሙ እንደሮ ባይሆንም ለሊቨርፑል ወሳኝ ተጫዋች እንደሆነ ይታወቃል። የሳላ መኖር በራሱ ትልቅ የሆነ አስተዋጽኦ ይኖራል ለሊቨርፑልና ታዲያ አሁን ሊቨርፑሎች ከግብጽ ብሔራዊ ቡድን ጋር ንግግር ለማድረግ ዝግጁ እንደሆኑ እየተገለጸ የሚገኘው። ከዛ ውጪ ሪያን ግራቨንበርግ ከሊቨርፑል ጋር ያለውን የረጅም ጊዜ ኮንትራት ለማራዘም እየተቃረበ ነው ተብሏል። እስከ 2030 ወይም እስከ 2030 ድረስ አዲስ የውል ስምምነት ያደርጋል ተብሎ ይጠበቃል። የኔዘርላንዳዊ ተጫዋች በተለይም በዘንድሮ የውድድር ዘመን በመጀመሪያዎቹ ጨዋታዎች በተለይ ድንቅ የሚባል እንቅስቃሴን ማሳየቱ የሚታወቅ ጉዳይ ነው። ታዲያ ሊቨርፑሎችም ይህንን ተጫዋች ለረጅም ጊዜ አዲስ ኮንትራት ለማስፈረም ዝግጁ እንደሆነ ነው እየተገለጸ የሚገኘው። ይህንን ያለውን አቅም በሚገባ እንዲያሳድግ ይፈልጋሉ ሊቨርፑሎች። በቀጣዮቹ ዓመታትም በሊቨርፑል ቤት የመቆየት እድል እንዳለው እየተገለጸ የሚገኘው። በዛሬው ዕለት እንግዲህ ሊቨርፑልን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።